አስቀድሜ ጥሪያችንን አክብራችሁ የህልውናችን መሰረት የሆነውን የተፈጥሮ ሀብታችንን አስመልክቶ በየዓመቱ ማርች 21 ወይም መጋቢት 12 በዓለም አቀፍ ደረጃ የሚከበረውን ዓለም አቀፍ የደን ቀን ለማክበር በመገኘታችሁ በኢትዮጵያ ደን ልማት ስም የላቀ ምስጋና እያቀረብኩ እንኳን ለ2025 ዓለም አቀፍ የደን ቀን አደረሳችሁ አደረሰን ለማለት እወዳለሁ። ክቡራትና ክቡራን፣ የዚህ ዓመት ዓለም አቀፍ የደን ቀን ደንና ምግብ በሚል መሪ ቃል የሚከበር ሲሆን መሪ ቃሉ ደን የንጹህ ውሃ፣ የአየር፣ የምግብ፣ የመድኃኒት፣ የመጠለያ በአጠቃላይ የህይወታችን የተፈጥሮ ጓዳ መሆኑን እና በእያንዳንዱ ቀን የምንተክላቸው ችግኞች ለምግብ ዋስትና አንድ እርምጃ እንደሆነ ያስገነዝበናል። ድር ቢያብር አንበሳ ያስር ነውና እናት ምድር የገጠማትን ብስቁልና ለመግታት ብሎም ለሰው ልጆችም ይሁን ለሌሎች ፍጥረታት ምቹ መኖሪያና መመልጸጊያ እንድትሆን የሁሉም የልማት አጋሮቻችን ትብብርና ጥረት ያስፈልጋል። እስካሁን ለተደረገ ሁሉ እያመሰገንኩ ትብብራችን የበለጠ ተጠናክሮ እንዲቀጥል እምነቴ ላቅ ያለ መሆኑን እየገለጽኩ ጥሪያችንን አክብራችሁ የተገኛችሁ ሁላችሁንም በድጋሜ እያመሰገንኩ መድረኩን በይፋ እንዲከፍቱልን የዕለቱን የክብር እንግዳ የኢፌዴሪ ግብርና ሚኒስቴር ሚኒስትርን ክቡር ዶክተር ግርማ አመንቴን ወደ መድረክ በክብር እንድትሸኙልኝ ስል በአክብሮት ጠይቃለሁ። በቅድሚያ ደንና ምግብ በሚል ርዕስ ለሚከበረው የ2025 የዓለም አቀፍ የደን ቀን እንኳን በሰላም አደረሳችሁ፣ እንኳን አደረሰን ማለት ፈልጋለሁ። ሁላችንም እንደምታውቁት አገራችን ኢትዮጵያ በመሬት አቀማመጧና በተፈጥሮ ሀብቷ የታደለች እና ተለያይነት ያለው መልክዓ ምድርና የአየር ንብረት እንዲሁም የብዙ እጽዋትና አዋፋት ባለቤት ናት። አገራችን በብዝሃ ሕይወት ሀብቷ ከአፍሪካ 5 በብዝሃ ሕይወት ስብጥራቸው ከታወቁ አገራት ውስጥ አንዷ ስትሆን በዓለም አቀፍ ደረጃ ደግሞ ከታወቁት 25 አገራት መካከል ትገኛለች። የኢትዮጵያ ደን ልማት ይፋ ባደረገው መረጃ አገራችን ከ26 ሚሊዮን ሄክታር በላይ የደን ሀብት ያላት ሀገር ነች። ይህ ሀብት በራሱ ለሚሊዮኖች ዋነኛ የኑሮ ምንጭ ከመሆኑም በላይ በተለይ እንደ ግብርና ላሉ አምራች ዘርፎች ዘላቂ ምርታማነትን በማረጋገጥ የማይተካ አስተዋጽኦ በማድረግ የበለጸገች ሀገር ለመፍጠር ለምናደርገው ርብርብ ተጨባጭ ሚና በመጫወት ላይ ይገኛል። ይሁንና እንደ ሀገር ለረጅም ዘመናት የተፈጥሮ ሀብት ጥበቃና ዘላቂ አጠቃቀምን መሰረት ያላደረገ የኢኮኖሚ ዘይቤ በመከተላችን የደንና እንዲሁም አጠቃላይ የተፈጥሮ ሀብታችን ለአደጋ ተጋልጦ እንደነበር የሚታወቅ ነው። ይህንን ተግዳሮት ለመቀልበስ ሀገራችን ዘላቂና አረንጓዴ ልማትን አቅጣጫን መከተል የሚያስችሉ የተለያዩ ፖሊሲዎችና ስትራቴጂዎችን ቀርጻ በመተግበር ላይ ትገኛለች። በ2011 ዓመተ ምህረት በክቡር ጠቅላይ ሚኒስትራችን ቁርጠኛ አመራር ሰጪነት የተጀመረው የአረንጓዴ አሻራ መርሃ ግብራችን ባለፉት 6 ዓመታት ከ40 ቢሊዮን በላይ የተለያዩ ዝርያና ጠቀሜታ ያላቸው ችግኞችን በመትከል የእጽዋት ሽፋናችንን ከማሳደግ ባሻገር አረንጓዴ አሻራ መርሃ ግብር ለምግብ ዋስትና ማረጋገጫ መሳሪያ መሆኑን ማየት ተችሏል። በመርሃ ግብሩ ከተተከሉ ችግኞች ከ60% ያላነሰው የጥምር ደን ግብርና ዝርያዎች ሲሆኑ በተለይ የፍራፍሬ ዛፎች ልማት ከአርሶ አደሩ የምግብ ፍጆታ ባለፈ ለውጭ ገበያ ማቅረብ ያስቻለ ሆኗል። የመኖ ልማት ስራም በስፋት በመከናወኑ ከሌማት ትሩፋት የተመጣጠነ የምግብ አቅርቦት እንዲኖር አስችሏል። በተጨማሪም ለብዙ ወጣቶችና ሴቶች አረንጓዴ የስራ እድል መፍጠር ተችሏል። የዘርፉ ምሁራን
የስራው አካል ራሳችሁን አድርጋችሁ የስራው ባለቤት ራሳችሁ አድርጋችሁ ያሉትን ውስንነቶችና እጥረቶች ለማረም ድርሻችሁን እንድትወጡ አደራ ለማለት ፈልጋለሁ። በመጨረሻም የልማት አጋሮቻችን እስካሁን ላደረጋችሁት ዘርፈ ብዙ ድጋፍ በራሴና በኢፌዴሪ ግብርና ሚኒስቴር ስም እያመሰገንኩ የጀመርናቸውን መልካም ስራዎች ለማስፋት አሁንም ኢትዮጵያ ከ50 ሚሊዮን ሄክታር በላይ ማገገም ያለበት ሰፊ መሬት ያለ ከመሆኑ አንፃር እስካሁን የሰራናቸው እስካሁን ሪሃቢሊቴተር እንዲያገግሙ ያደረግናቸው መሬቶች ከሚጠበቀው አንፃር ሲታይ በቂ ያለመሆኑን በመውሰድ የጀመርናቸው መልካም ስራዎች በማስፋት ድጋፋችሁ እንዳይለየን ጥሬን እያስተላለፍኩ በዚህ ዕለት ተገናኝተን የጋራ አጀንዳችን በሆነው ጉዳይ እንድንመክር መድረኩን ላዘጋጃችሁት የኢትዮጵያ ደን ልማት እያመሰገንኩ መርሃ ግብሩ በይፋ መከፈቱን አበስራለሁ። አመሰግናለሁ። እንደሚታወቀው ዛሬ የምንነጋገረው ደንና ምግብን በሚመለከት ስለሆነ እሳቸው በሚመሩት የግብርና ሚኒስቴር ውስጥ ደግሞ የተፈጥሮ ሀብት ጥበቃ ብዙ ስራ እየተሰራ እንደሆነ እናውቃለን። ከዚህ አኳያ ደግሞ ቅድምም ዶክተር አደፍርስ እንዳቀረበላችሁ አረንጓዴ አሻራን በሚመለከት ብዙ እየተሰራ ስለሆነ አረንጓዴ አሻራ የምግብ ዋስትናንና የግብርናን ምርታማነት ከማረጋገጥ አኳያ እስካሁን ምን እየተሰራ እንደሆነ እንደው አጠር አድርገው ቢገልጹልን። ፕሮፌሰር ኢያስ። አመሰግናለሁ ዶክተር ሀብቴ። የተከበራችሁ እንግዶች እንደምን አደራችሁ። እድሉ ስለተገኘኝ እኔም ደስተኛ ነኝ። እንግዲህ ዛሬ ወሳኝ አርዕስት ላይ ውይይት እያደረግን ያለ ነው። አረንጓዴ አሻራ የኢትዮጵያን የምግብ ስርዓት ፈንዳሜንታሊ ሊቀይር በሚችል መልኩ እየሄደ ይገኛል። በዋናነት የኢትዮጵያ የምግብ ዋስትና ችግር ምንድን ነው የሚለውን ያነሳል። በመገንዘብ መነሳት ስላለብን የኢትዮጵያ የምግብ ዋስትና ችግር ድርቅ ነው፣ የውሃ እጥረት ነው፣ የዝናብ መቆራረጥ፣ የአፈር መክላት፣ የአፈር በጎርፍ መሸርሸር፣ የብዝሃ ሕይወት መመናመን፣ የነዚህ ዑደት የነዚህ ሳይክል ኢትዮጵያን ለድርቅ ለረሃብ እና ለልመና ከረጢት ይዘን እህል ሸመታ እንድንወጣ ዳርጎን ቆይቷል ነው። ስለዚህ ይህንን ዳራ መነሻ በማድረግ ነው ክቡር ጠቅላይ ሚኒስትር ወደ ስልጣን በመጡበት ጊዜ ኢትዮጵያን እናልብሳት ተራቁታለች በሚል በ2010 የ11 የአረንጓዴ አሻራ መርሃ ግብር ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት ከዚህ ከድህነት ከረሃብና ከምግብ እጥረት አዙሪት ለመውጣት የአረንጓዴ አሻራ መርሃ ግብር የተቀረጸውና እስካሁን እንግዲህ ባህል ሆኖ እየሄደ ያለው ባለፉት 6-7 ዓመታት ወደ 40 ቢሊዮን ችግኞች ተተክለው እንደነበረ በዶክተር አደፍርስ ገለጻ ተከታትለናል። እነዚህ እንግዲህ በአይነትም በጥቅማቸውም የተለያዩ አይነቶች ናቸው። በልዩ ትኩረት የምግብ ዋስትናን ሊደግፍ በሚችል መልኩ 60 ከመቶ ሊሆን በሚችል ደረጃ የፍራፍሬ የመኖ ዝርያዎችና የአፈር ለምነትን ሊጨምሩ የሚችሉ በደን ጥምር እርሻ የምናለማቸው ችግኞች ላይ ትኩረት ተደርጓል። ስለዚህ አሁን ጥያቄው ይሄ በመደረጉ በምግብ ዋስትና ላይ ምን ጉልህ አስተዋጽኦ መጣ የሚለው ነው። እኔ ማንሳት ጥያቄው የቀረበልኝ እኔ ፖለቲካ አመራር ስለሆንኩ እኔ ከምናገር ይልቅ ገለልተኛ የሆነ አካል ብናገር ጥሩ ነው። ስለዚህ እኔ ጥናት አድርጌያለሁ። ገለልተኛ አካላት በዚህ ጉዳይ ላይ ምን ይላሉ የሚለውን ለማየት ሞክሬያለሁ። በቅርቡ የኢትዮጵያ ኢኮኖሚክ አሶሲዬሽን አምና 2023 ላይ የኢትዮጵያ የአረንጓዴ አሻራ ልማት the Ethiopian Green Legacy Initiative Contribution to Sustainable Development በሚል አንድ ትልቅ ሪፖርት አውጥቷል። አይታችሁ ከሆነ እኔ የምናገረውን ነገር ትስማማላችሁ። አላያችሁ ከሆነ ስትመለሱ እንድታዩ ጋብዛችኋለሁ።
ሁለተኛው ላምበርት የሚባል ሳይንቲስት ከጓደኞቹ ጋራ እኛ ሳንሰማ ሳናውቅ በደመና በአየር መጥቶ ጥናት አድርጓል። ለካ የማያዩ የመሰሉ እነዚህ ሰዎች ያዩናል። እኛ በሚዲያ ስንለፈልፍ ቢቢሲንም አልጀዚራም መጥቶ ይገረማሉ ስንል ዝም ብለው ነበር። ሾልኮ መጥቶ ጥናት አድርገዋል። ሾልኮ መጥቶ ባደረጉት ጥናት ግን ለኛ መስክረው ነው የሄዱት። ይሄን ወረቀት እንድታነቡ ፈልጋለሁ። ላምበርት ኢታል 2024 ላይ ግሪን ኤንድ ሎ ካርበን ኢኮኖሚ በሚል ጆርናል ላይ ፔፐር አውጥተዋል። ሪግሪኒንግ ኢትዮጵያ በሚል ሂስትሪ ኤንድ ቻሌንጅስ ኤንድ ሌሰንስ በሚለው ላይ 6 ኢንዲኬተሮችን ወስደው ይሁን ይሄ የጠቅላይ ሚኒስትሩ የፖለቲካ ፕሮፓጋንዳ አጀንዳ ነው ወይንስ ለኢትዮጵያ ሕዝብ ለምግብ ዋስትና ለካርቦን እና ለዚህ ለክላይሜት ለአየር ንብረት ለውጥ ፋይዳ ያለው ስራ ነው የሚለውን በራሳቸው ገምግሞ አጨብጭበው ነው የወጡት። ፔፐሩ ላይ አጨብጭበዋል። እነሱ አንደባ አጨብጭበዋል። ምንድነው 6ቱንም ኢንዲኬተሮች የምግብ ዋስትና 1፣ የአየር ንብረት ለውጥ ካርቦን ሲኮስትሬሽን 2፣ የገቢ ምንጭ 3 እያሉ ወደ 6 ኢንዲኬተሮችን ወስደው በ6ቱም ልኬታ የኢትዮጵያ የአረንጓዴ አሻራ ሲግኒፊካንት በሆነ መልኩ ኮንትሪቢዩት ያደርጋል የሚለውን መስክረዋል። እኔ አይደለሁም ገለልተኛ አካል፣ አብይ አይደለም ገለልተኛ አካል። ስለዚህ ደን ጥምር እርሻ የምናደርገው ምንድነው? ፍራፍሬ ነው የምናስገባው ማሳ ውስጥ፣ ማንጎ ነው የምናስገባው፣ አቮካዶ ነው የምናስገባው፣ ፓፓያ ነው የምናስገባው ወዘተረፈ። የኢትዮጵያ ስነ ምህዳር በሚፈቅደው አይነትና ብዛቱ ስብጥሩን በጠበቀ መልኩ ያንን እናስገባለን። ስለዚህ አዲስ የምርት አይነቶች ለቤተሰብ እያቀረብን ነው። የምግብ ዋስትናን የስርዓተ ምግብን ለመቀየር መኖ ነው የምናስገባው። መኖ በማስገባታችን ደግሞ የወተት ምርት ነው የምናሳድገው። ባይዘዌይ ፓራላል በግብርና ባለ ጥናት የዶክተር ፍቅሩ የሚመራው ዘርፍ የሚያሳየው አረንጓዴ አሻራ ከመጀመሩ በፊት የወተት ምርት 3 ቢሊዮን ሊትር ነበረ በአመት የሚገኘው። 1.5 ሊትር ነው አንድ ላም የምትሰጠው። አረንጓዴ አሻራ በእነዚህ የመኖ ሰብሎችን እያስገባ በማልማቱ አሁን ወደ 10 ቢሊዮን አድርሰናል። እና ይሄ አስገራሚ የሆነ ውጤት ነው። 4 እጥፍ 3 እጥፍ ማሳደግ ተችሏል። በሰብል ምርትም የአፈር ለምነት በመጨመሩ ተራራማ የሆኑ አካባቢዎች ላይ ደኖች ሲተከሉ የውሃ ስርገት ይጨምራል። የውሃ ስርገት መጨመር ማለት ወንዞች አመቱን ሙሉ እንዲፈሱ ምንጮች እንዲጎለብቱ ያደርጋል። and therefore downstream ላይ የመስኖ ተጠቃሚ ሰዎች እንዲሰፉ ውሃ እንዲያገኙ ያደርጋል። by the way የበጋ መስኖ ስንዴ ዝም ብሎ የመጣ ነገር አይደለም። በጋ ላይ ውሃ ሊገኝ የሚችለው ክረምት ላይ ውሃ ወደ መሬት ሲሰርግ ነው። በፓምፕ ነው እየወጣ መስኖ የሚለማው። ስለዚህ በመስኖ ለምቶ ስንዴ ይሄን ያህል ሚሊዮን ኩንታል ሲባል ከጀርባው አረንጓዴ አሻራ እንዳለ ማሰቡ ተገቢ ይሆናል። እና ከዚህ አንጻር ተፋሰሶችን የውሃ ፍሰቶችን በማስተካከል የተራቆቱ መሬቶች እንዲያገግሙ ከተፋሰስ ልማቱ ጋር በማስተሳሰር የአረንጓዴ አሻራ በምርትና ምርታማነት ላይ ጉልህ አስተዋጽኦ አበርክቷል። ጥናቶች እንደሚያሳዩት በቆሎ ከአረንጓዴ አሻራ ከመጀመሩ በፊት 2.5 ቶን ወይም 25 ኩንታል የነበረው አሁን 46 ኩንታል ደርሷል። ብቻውን አረንጓዴ አሻራ ይሄን አምጥቷል እያልን አይደለም። አስተዋጽኦ አድርጓል። ውሃ በማቅረብ ኦርጋኒክ ካርበንን ኒውትሪየንትን በመጨመር የአፈር መሸርሸርንና መክላትን በመቀነስ አስተዋጽኦ አድርጓል የሚለውን ለማቅረብ ነው። ነይቭ አይደለሁም። አረንጓዴ አሻራን በሙሉ ፕሪስክራይብ አድርጌ ይሄን ምርት እሱ ነው ያል ክሌም እያደረኩ አይደለም። but it contributed significantly የሚለውን ነው። ስንዴ 1.9 ወይም 19 ኩንታል የነበረውን ወደ 34 ኩንታል አድርሰን እንዲህ ያለን በሁሉም ሰብሎች ዳብል ኦር ሞር ዛን ዳብል ማድረግ ተችሏል። በተለይ የፍራፍሬው ሲግኒፊካንት ነው። አሁን ወደዚህ ወደ ቢሾፍቱ አካባቢ ብትሄዱ 2019 በፈረንጆች ወይም 2011 በእኛ በኩታ ገጠም አቮካዶ የተከሉ አርሶ አደሮች አሁን ወደ ውጭ ሀገር ኤክስፖርት እያደረጉ ናቸው። በሌሎችም አካባቢዎች ተመሳሳይ ተሞክሯል። ጌሾና እንደዛ የመሳሰሉ የጓሮ አትክልቶችን የተከሉ የጎንደር ላይ ትክል ድንጋይ የሚባል ቦታ ላይ ሄጄ ያየሁት ማር ንብ በማነብ በአረንጓዴ አሻራ በለማው ተፋሰስ ላይ ጌሾንና ማርን ወደ እስራኤል
ኤክስፖርት ሲያደርጉ ወደ ጣሊያን ኤክስፖርት እንግዲህ ጠጅ ኤክስፖርት እያደረጉ ነው እንደማለት ነው። ጌሾ ከሄደ ማር ካለ ጠጅ አለ ማለት ነው። ስለዚህ አበሻን ተከትሎ የሚሄድ ስራ ኤክስፖርት እያደረገን እንዳለን አሁን በፍራፍሬ ኤክስፖርት ኢትዮጵያ ኬንያን ተከትላ ሁለተኛ ነች በአፍሪካ። አይ ቲንክ በሚቀጥለው ወደ አንደኝነት ትመጣለች የሚለው ነው። ስናጠቃልለው አረንጓዴ አሻራ ዝም ብሎ ዛፍ የሚተክል ፕሮግራም ሳይሆን የምግብ ዋስትናን የሚያረጋግጥ የአየር ንብረት ለውጥን ለመቋቋም የሚችል ኢኮኖሚ ለመገንባት እና አገሪቱ ከልመናና ከኋላ ቀርነት ወደፊት ወጥታ በኢኮኖሚ የምትበለጽግበት መንገድ ፈርቀዳጅ መሆኑን ለማሳየት ነው። ይህንን በማሰብ የገንዘብ ሚኒስቴር ኢኒሼቲቭን ወስዶ የአመታዊ የፌደራል በጀት ከ0.5 እስከ 1% እንዲመደብ ማድረጉ የፕሮግራሙን ፋይዳ ያሳያል። ለዚህም ከፍ ያለ ምስጋና ለዘሪሁንና ለክቡር ሚኒስትሩ አቶ አህመድ ሺዴ ለዛ ቲም በሙሉ ብታቀርቡልኝ ደስ ይለኛል። ደስ ብሎናል። እኛ በጣም ደስ ስላለን በጀት በማጣት ነበር የምንቸገረው። ይህንን አሁን በተቀመጠው አግባብ በጀት አግኝተን ከበድና አይነት ትልቅ ረፍት እናገኛለን ማለት ነው እና ደስ ብሎኛል። እንኳን ደስ ያለ አንተም ለማለት ነው። አመሰግናለሁ። አመሰግናለሁ ፕሮፌሰር። ወደ ሁለተኛው ተናጋሪ ወደ ክቡር አቶ ከበደ ልሂድና አሁን በተነሳው በዚሁ ልዩ ፈንድ ጋር ያይዘው ሀገሪቱም የገጠማት ያለውን ከፍተኛ የአየር ንብረት ለውጥ፣ የተፈጥሮ ሀብት መጎሳቆል ከዛ አኳያ ይሄ ልዩ ፈንድ የሚኖረው ጠቀሜታ እንደ ሀገርም እንደ አህጉርም እንደ ዓለም አቀፍም ምን ይሆናል ብለው ይገምታሉ? አመሰግናለሁ። ክቡር ፕሮፌሰር እንዲሁም እዚህ የተገኛችሁ የህዝብ ባህል ተሳታፊዎች በዌልካሚንግ እንደገለጽኩት በድጋሚ አሁንም እዚህ ፓናል ላይ እንኳን ተገኛችሁልን ለማለት ፈልጋለሁ። የተነሳው ጥያቄ አሁን ኢትዮጵያ ያጸደቀችው የአረንጓዴ አሻራና የተራቆቱ መሬት ልዩ ፈንድ አገራዊና ግሎባል ፋይዳው ምንድን ነው የሚል ነው። እንደዛ ነው የተረዳሁት። እና በቅድሚያ የመሬት መራቆት ወይም ላንድ ዲግራዴሽን ግሎባል ፕሮብሌም ሆኗል፣ ዓለም አቀፍ ችግር ሆኗል የሚለውን ማየት የምንችል ይመስለኛል። እንደሚታወቀው በፈረንጆች አቆጣጠር በ1992 እርዝ ሰሚት ሪዮ ጄኔሪዮ ላይ ሲካሄድ ጉባኤው አንዱ ሪኮግናይዝ ያደረገው ላንድ ዲግራዴሽን ለዘላቂ ልማት ቻሌንጅ ነው፣ ተግዳሮት ነው የሚል ነው እና በተባበሩት መንግስታት ጉባኤ እውቅና ያገኘ ችግር ነው ማለት ነው ይሄ ችግር። ከዛ ተከትሎም የወጡ 3 ኮንቬንሽኖች የተባበሩት መንግስታት የበረሃነት መከላከል ኮንቬንሽን፣ የተባበሩት መንግስታት የአየር ንብረት ለውጥ ፍሬምወርክ ኮንቬንሽን እና የብዝሃ ህይወት ጥበቃ ኮንቬንሽን። 3ቱም ኮንቬንሽኖች አንድ የሚያደርጋቸው መሬት ላይ የመሬት ጉዳይ ነው። የላንድ ዲግራዴሽን ጉዳይ የብዝሃ ህይወት መመናመንን ያስከትላል፣ ፕሮዳክቲቪቲን ይቀንሳል፣ በአጠቃላይ የኢኮሲስተም ሰርቪሶችን እንድናጣ ያደርጋል። ስለዚህ ለአየር ንብረት ለውጥ ምክንያት ይሆናል፣ በረሃማነትም እንዲስፋፋ ያደርጋል፣ ብዝሃ ህይወቶቻችንም ያልቃሉ ነው። ስለዚህ 3ቱም ኮንቬንሽኖች የመሬት መራቆት አደጋ እንደሆኑ ሪኮግናይዝ ያደርጋሉ። የተባበሩት መንግስታት የዘላቂ ልማት ግብንም ካየን ጎል 15 በተለይ 15.3 የላንድ ዲግራዴሽን ለብዝሃ ህይወት መመናመን፣ ለምርታማነት መቀነስ፣ ለበረሃማነት መስፋፋት ምክንያት እንደሆነና ይህን አድሬስ ማድረግ እንዳለብን ነው የሚያመላክተው። በ2021 የተባበሩት መንግስታት ደግሞ ከ2021 እስከ 2030 የዓለም
ይሄ 10 ዓመት የሪስቶሬሽን ዘመን መሆን አለበት ብሎ ወስኗል። ስለዚህ እነዚህ በሙሉ የሚያሳዩት የመሬት መራቆት ግሎባል ፕሮብሌም ነው የሚል ነው። ይሄን ወስደን ስናይ ይሄ ዓለም አቀፍ የሆነ ችግር እየሰፋ ሲሄድ አንደኛ ስኬርስ ሪሶርስ ላይ ኮምፒቲሽን እንደሚፈጠር በጣም ግልጽ ነው። ይሄ ስኬርስ ሪሶርስ ላይ ኮምፒቲሽን ሲፈጠር ወደ ስደት፣ ወደ ግጭት፣ ወደ ሶሻል አንሬስት ይመራል። ምርታማነት ሲቀንስ በሀገር ውስጥም ይሁን በሀገሮች መካከል ኢኒኳሊቲ ይፈጠራል ማለት ነው እና ይሄ ሁሉ ችግር አሳሳቢ ነው የሚል በተባበሩ መንግስታትም ከዛም ከሪዮ ኮንቬንሽን በኋላ በወጡ ከሪዮ ሰሚት በኋላ እርዝ ሰሚት በኋላ በወጡ ኮንቬንሽኖችም የተረጋገጠ ነውና ይህንን ችግር ለመፍታት ነው እንግዲህ የኢትዮጵያ መንግስት ካለው ውስን ሀብት ከ0.5 እስከ 1% ያለውን ከፌዴራል መንግስት ሬቪኑ በየአመቱ በመመደብ የተራቆተ መሬት እንዳገግም በማድረግ ያለሉን ደኖች እንድንጠብቅ ተጨማሪ ደን እንድናለማ ከዚህ ጋር ተያያዥ ያሉ ስራዎች እንድንሰራ የወሰነው ማለት ነው። ስለዚህ ፋይዳው ግሎባል ፋይዳ አለው፣ ሀገራዊ ፋይዳ አለው ማለት ነው። ክቡር ሚኒስትሩ በመክፈቻቸው እንዳነሱት ኢትዮጵያ እየሰራቸው ያለ ስራ በአረንጓዴ አሻራ የሚሆን በሌሎች የተፈጥሮ ሀብት ልማትና ጥበቃ ስራዎች ፋይዳው ድንበር ተሻጋሪ ነው። ይህ ፋይዳ ከኢትዮጵያ ድንበር ያለፈ ነው። ምክንያቱም አብዛኛው የኢትዮጵያ ወንዞች ድንበር ተሻጋሪ ናቸው። እነዚህ ወንዞች ደግሞ የሚመነጩት ከኢትዮጵያ ተራሮች፣ ከኢትዮጵያ ወንዞች ነው። ስለዚህ የኢትዮጵያን ተራራ ማልማት ሌጋሲው ድንበር ተሻጋሪ ነው። ይህን ስናይ የተራቆተ መሬት ማገገሚያ ፈንድ ይህን አካባቢ የማዳን ማለት ነው። ኢትዮጵያ ያላትን የተራቆተ መሬት ከዚህ ፈንድ በሚገኝ ገንዘብ ማልማት እንዲሁም ከልማት አጋሮቻችን በሚገኝ ገንዘብ ማልማት ጉዳዩ የኢትዮጵያ ላንድስኬፕ የተራቆተ ላንድስኬፕ መጠበቅ ብቻ ሳይሆን ውጤቱ ለጎረቤቶቻችንም ከዚያም አልፎ ላሉ ሀገራት በበጎ ውጤቱ ይተርፋል ማለት ነው። ይህን የኢትዮጵያ ተራራ ደግሞ ባላለማን ቁጥር ችግሩ ለእኛ ብቻ ሳይሆን ለቀጠና ይሆናል ማለት ነው እና በዚህ ልክ ፋይዳውን ልናይ እንችላለን ማለት ነው። ኢትዮጵያ ደግሞ የነዚህም ኮንቬንሽኖች ፈራሚ ነች። የነዚህ ኮንቬንሽኖች ፈራሚ ነች። የተባበሩ መንግስታትም የዘላቂ ልማት ግቦችን በ2030 እንዲሳካ እየሰራች ያለች ሀገር ነች። የተባበሩ መንግስታት የልማት ግብ ጎል 15ን ካየን የጎል 15ን ካልፈጸምን በስተቀር እኔ ምናልባት ግሎባሊም ሌሎቹ ጎሎች ይሳካሉ የሚል እንትን የለኝም። ምክንያቱም ጎል 15 በተለይ 15.3 የተራቆተን አካባቢ ማዳን አለብን ነው። እሱን ካላዳን ጎል 1 እና ጎል 2 የሚሳካ አይመስለኝም። ድህነትን ማስወገድ፣ ረሃብን ማስወገድ የሚባለው ነገር ይሳካ አይመስለኝም። ምክንያቱም ከኢኮኖሚ ጋር ይያዛል። እነዚህ ነገሮች መሬት ጋር ይያዛሉ። መሬትን ምርታማ ማድረግ ነው። ጎል 15 መሬትን ምርታማ ማድረግ ነው። መሬትን ምርታማ ካላደረግ እነዚህ ድህነት ዝም ብሎ ሊጠፋ አይችልም። ምርት ማሳደግ አለብን። ረሃብ ዝም ብሎ ሊጠፋ አይችልም። ምርት ማሳደግ አለብን። ስለዚህ ጎል 15ንና በጎል 15 ስር ያሉትን ንዑስ ጎሎች ማሳካት ያስችለናል ማለት ነው። የፈንድ ይሄ ጎል 15 ላይ ያለ
ስራ ሲሳካ ሌሎች ጎሎች ይሳካሉ ማለት ነው። ጎል 1 ጎል 2 ይሳካል ማለት ነው። ጎል 3 እና 4 አይሳካም። ጎል 15ን የተባበሩት መንግስታት ካላሳካ ማለት ነው። ለምሳሌ ጎል 3 ጉድ ሄልዝ ኤንድ ዌልቢንግ ነው የሚለው። ጎል 4 ደግሞ ኳሊቲ ኤዱኬሽን ነው። እነዚህ ኢኮኖሚ ይጠይቃሉ፣ ያደገ ኢኮኖሚ ይጠይቃሉ። ጤነኛ ማህበረሰብ ለመፍጠር እና ጥራት ያለው ትምህርት ለመፍጠር ኢኮኖሚ ይጠይቃል፣ ያደገ ኢኮኖሚ ይጠይቃል፣ ምርታማ መሬት ይጠይቃል። ይሄም አይሳካም ማለት ነው። ይሄም ብቻ አይደለም። ሌላው ቀርቶ ጎል 16 ስለ ፒስ ኤንድ ጀስቲስ ነው የሚያወራው። የተባበሩት መንግስታት ጎል 16 ካየን ሰላም፣ ፍትህ የመሳሰለውን ነው እንትን የሚለው። ሰላምና ፍትህ ሊሳካ አይችልም። አሁን ዝም ብለን ስናይ አሁን ለምሳሌ ሰላም፣ ፍትህ መሬት የሚጠይቅ መስሎ ላይታየን ይችላል። ነገር ግን መሬት ላይ የምንሰራው ስራ ነው ሰላምና ፍትህንም ልናረጋግጥ የምንችለው። ጎል 10ንም ካየነው ኢኒኳሊቲ መቀነስ ነው የሚለው። ኢኮኖሚ በዝቅተኛ ኢኮኖሚ እድገት ኢኒኳሊቲ ማረጋገጥ አይቻልም። አይደለም በሀገር ውስጥ ያለ ኢኮኖሚ ኢቭን በሀገራት መካከል ኢምባላንስ ይፈጥራል ማለት ነው። እና የመሬት መራቆት እንዳገግም ማድረግ መሬትን የሚጠይቅ የተባበሩት መንግስታት ግቦችንም መሬትንም የማይጠይቅ የተባበሩት መንግስት ግቦችን እንደ ጎል 16 ያሉትን ማሳካት አይቻልም ማለት ነው። እና ይሄንኛው ጎል ለኔ በጣም ወሳኝ የሆነ አስገራሚ ወይም ተአምረኛ ጎል ነው ብዬ ነው የምለው። ይሄንን ጎል 15 ያለ ስናሳካ ሌሎች የተባበሩት መንግስታት ግቦች ይሳካሉ። ስለዚህ ኢትዮጵያ ይሄንን ነው አድሬስ አሁን ይሄ አዋጅ አድሬስ ሊያደርግልን የሚችለው አረንጓዴ አሻራም አድሬስ ሊያደርግልን የሚችለው እዚህ ጎል ላይ ጎል 15 ላይ ያለን የመሬት መራቆትን በተመለከተ የማዳን ተፈጥሮ ሀብትን የመንከባከብ ብዝሃ ሕይወትን የመንከባከብ የውሃ አካላትን የመንከባከብ የመሳሰለው ስራ ነውና ይሄ በተሳካ ቁጥር ነው ኮንቬንሽኖች 3ቱም ኮንቬንሽኖች ላይ ያሉ ስራዎች ሊሳካ የሚችሉት ኢንክሉዲንግ አየር ንብረት ለውጥን ሚቲጌት እና አዳፕት ማድረግ ማለት ነውና ይሄ አዋጅ በጣም ተአምረኛ አዋጅ እና ወሳኝ አዋጅ የቀጠናውንም ደህንነት ሊጠብቅ የሚችል አዋጅ ነው ብዬ ነው እንትን ብለው። እዚህ ሀገር ላይ እዚህ ዩኒክ የሆነ ጂኦግራፊ ላይ አካባቢውን ሊቀይር አካባቢውን ከመራቆት ሊያድን የሚችል ትልቅ ስራ ካልተሰራ በስተቀር የኛ ጂኦግራፊ በጣም ዩኒክ ነው። ትልቅ ኢምፓክት አለው ለቀጠናው። ስለዚህ ለዚህ ለቀጠናው ኢምፓክት ባለው አካባቢ መሰረታዊ ለውጥ የሚያመጣ ስራ ካልተሰራ ጥፋቱ እኛም ብቻ የሚጎዳ አይደለም። ስለዚህ ይህ አዋጅ ቀጠናውንም ከልቂት የሚያተርፍ ነው ማለት ይቻላል። ለቀጠናው ፒስና ሴኩሪቲ ሰላምና ደህንነት ወሳኝ ነው። ቀጠናው ካለማ ሰላምና ደህንነት ይጠበቃል ማለት አይቻልም። ስደትም ሊጨምር ይችላልና አንስቴብል የሆነ ቀጠና ይሆናልና ኢትዮጵያ መንግስት የወሰነው ውሳኔ እኛንም ከመራቆት የሚያድን ምርታማነትን ጨምሮ ወደ ብልጽግና ጉዞ የሚወስድ ቀጠናውንም ደግሞ ከልቂት የሚጠብቅ ግሎባሊ ደግሞ ተፈጥሮ ሀብታችንን ስንጠብቅ ለአየር ንብረት ለውጥ ምክንያት አንሆንም ማለት ነው። ይልቁንም የሙቀት አማቂ ጋዝን ከአየር ላይ በማስወገድ አስተዋጽኦ እናደርጋለን። ግሎባሊም የገባናቸው ኮሚትመንቶች አሉ። በ2030 ኢትዮጵያ እስከ 22 ሚሊዮን ሄክታር መሬት ሪስቶር ማድረግ አለብን ብለን ግሎባሊ ኮሚትመንት ገብተናል። በኤንዲሲያችንም የሙቀት
አማቂ ጋዝን ለመቀነስ በተለይ በ2050 ኒውትራል የሆነ የኢኮኖሚክ ግሮዝ ከአየር ብክለት የጸዳ የኢኮኖሚክ ግሮዝ እንዲኖረን ለዓለም ማህበረሰብ ኮሚትመንት ገብተናል። ስለዚህ ይህንንም ማስፈጸሚያ ነው ማለት ነው። አፍሪካ 100ም ላይ አፍሪካ በ2030 100 ሚሊዮን ሄክታር መሬት አድናለሁ ብላ ቃል ገብታለች። ከዛ ውስጥ 22 ሚሊዮኑ የኛ ድርሻ ነው። ስለዚህ በአፍሪካም ትልቅ አፍሪካዊነታችን ትልቅ ሮል እንጫወታለን። በቀጠናውም ወሳኝ ቦታ እንዲኖረን ያደርጋል። ኢትዮጵያን በዓለም አደባባይም ከፍ ያደርጋታል የሚል አስተያየት ነው ያለኝ። አመሰግናለሁ።